እኔ ስላልኩኝ የብሩኬ ተነሳበት ሰው አለ አይደለም። ኦኬ አሁን ለምሳሌ 130 ምናምን ሰዎች አላችሁ ማለት ነው። አላልኩም እያለች ነው። እናንተ ምን እያላችሁ ነው? ብያለሁ። እኔ እኮ ያልኩሽ አሁን የፍፄን እያነሳን ነው። እሱም የማይማር ከሆነ ይኸውልሽ፣ እሱም የማይማር ከሆነ እሱንም እናነሳለን እንጂ እኮ አንሱ ብዬ እኮ መርመራ አልሰጠውኝም። በእኔ ነው እንደ ህዝቡ የሚንቀሳቀሰው። እስቲ ተናገሩ። ትላንትና ከኔ ጋር ነበራችሁ መቅዲ ቤት። ይሄን ብያለሁ እኮ ግን ይሄን ድምፅ ይዞ ከሚያሽከረክሩ እኔ አንሱ ሁላችሁም ቤት ብዬ ሀናን ቤትም ገብቻለሁ። ከመሻ አይደል እንዴ ሀናን ቤት ገብቼ ነገር አስተላለፍ ያለ አላስተላለፍኩም። እሱም ይማርበታል ነው ያልኩት። ለምንድን ነገር የምትመጥሉ ምነው ሸርሙጣ የሸርሙጣ ልጅ በእንትኗ ብረት ነው የምናስገባው የተባለ ነገር አላምነውም እኔ እኮ ልጄን አስተኝቼ ገብቼ የምጮው ማለት ነው። እኔ ትዳር ላይ የተከበርኩኝ ሴት ነኝ። ራሴን ዝቅ አድርጌ በየጌስ ገዝቱ እየገባ ምጮው እኔ ምንም እሱን ፈልጌ አይደለም እናቴ፣ ሁለቱ አንድ እንዲሆን ስለምፈልግ ነው። ስራ እንደሌለኝ እሱ ተገጥሬ 24 ሰዓት በየማንም ቤት እንደ ቁራ ምጮው ተከፍሎኝ አይደለም። ምን ሆናችሁ ነው? አስቡ እንጂ እኔ ብቻ ወዳጅ ነኝ አትበል። ፍርዬ አሁን ምን ተፈጥሮ ነው? ምን ተፈጥሮ ነው? አንቺ እንዴ እየተናገር ትላንትና ምን አልኩ መሰለሽ? የፍፄን ጀምረናል አልኩኝ። ሰላም ገባችና ፍሬ ጥያቄ ያለኝ አለችኝ። ቀጥይ አልኳት። የብሩኬ ይነሳ ብለሻል። እኔ ይነሳ ሳይሆን ያልኩት ፍፄ ሪካርድሽ አላል ሪካርዱን አምጪ አልኳት። ፍፄ ጀምረናል። ፍፄ የማይመለስ ከሆነ ይኸው አሚናም አንድ ቁጥር የጻፈች ነው አለችኝ አብራኝ። ፍፄ የማይመለስ ፍፄን ከጀመርን በኋላ ብሩኬ የማይተው ከሆነ የእሱንም እናነሳለን። ስትናደጅ ብዙ ነገር ታወራሽ በያለው። ኦፍኮርስ ሰው ሲናደድ እኮ ብዙ ነገር ይመጣል። አንዳንድ ጊዜ ደግሞ አንዳንዴ እንነደማለን። ይሄንን መንዝራው ምን አሉ የብሩ የሀይኔ እህቶች ነው ያለችው። ቤትዬ ነበርሽ አይደል? እኔም ነበርኩት። እንደዚህ ነው ብሩኬም እምቢ ካለ ካበዛው የማን እንዲስተካከሉ ነው እንደስተካከሉ ነው ያለችው እኮ ኦዲየንስ እንኳን እኮ እዚህ ጋር እንዴ ብሩኬ የማን ከተመለሰ ጥሩ ነው። እምቢ ካለ ግን ከሄደ ምን እንሄድበታለን ነው ያለች እንጂ ምንም ክፋት እግዚአብሔር። ይኸው እንግዲህ ኮሜንታተሮች እኔ አያውቁኝም፣ በአካል አላውቃቸውም። ይኸው ልጆች እየጻፉ ነው ስለ እውነት። አዎ እንደዚህ ነው ያለችው። የማይመለስ ጨረቃዬ የማይመለስ ከሆነ እንጂ ያልኩት እኔ ብሩኬን ወይ በፎቶ አፍቅሬው አይደለም ወይ ብሩኬ አፍቃሪ አይደለኝ። እኔ ሁለቱንም ወዳጅ ነኝ። ገባሽ? እኔ ትዳር ያለኝ ልጅ ያለኝ ሴት ነኝ። ልጄን መኝታ ቤት አስተኝቼ በየገዝቱ አንዴ መቅዲ ጋር አንዴ አናን ጋር እየገባሁ ምጫው ሁለቱ እንዳይለያዩን አስረግጬ ነው የምነግራችሁ። 131 ሰዎች አላችሁ። እናንተ እንኳን አሲድና ብረት ጅኒ ስትሉ ነበረ። እኔ እንደዚህም ካፌ የሚወጣ ሴት አይደለሁኝም። አሁንም ደግሜ ልንገራችሁ፣ የማይስተካከል ከሆነ አዎ ብያለሁ፣ አሁንም እላለሁ። ማንም ደሞዝ ከፍሎ አይደለም የሚያኖረኝ። ከፈለጋችሁ አታስገቡኝ በየቤታችሁ ስመጣ። በቃ ግን እንደ ወንጀለኛ ሰው መጣ መጀመሪያ ሰላምታ እንደመቅረብ ፍሬ ምናምን ለምን ዋናኔ ከፉቃታ እኮ ነው ለመሰለሽ ትንሿን ነገር መንዝረው ይዘው መሄድ ነው እንጂ ሰላም እየመጡ ለምን አይደለም። ጨረቃ አምጭልኝ፣ ልጅቷን አምጭልኝ። እኔ አታውቀኝም፣ አላውቃትም፣ የት እንዳለችም አላውቅም። አምጫትና እንደ ሰው እንነጋገርና በደንብ አድርጋ ታዳምጥ። ነይ ሰላምዬ የኔ ውዴን አሉ ሰዎች እሷ ይኸውልሽ የፍርሃቷንና በጣም ስለምትወዳት ሌላ ነገር እሷ እኔም ሀናን እኔ ሁለት ሴት እንኳን ትላንትና ሳይ እንዴት እንደሆንኩ ይናቃለሁ። መቅደይ ቤት አውራቱ ወሬ ሰምተሽ እኔ በጣም ነው የምናደደው። ህዝቡ መቅድዬ ቤት ትንሽ ነገር ከተወራ ያጋንነዋል። ገባሽ? ለዛ ነው እዚህም ቤት ትንሽ ነገር ከተወራ አምጫ ሰላምዬ እኔ አስረዳታለሁ። ስለተበሳ ለመሰች እንዴት ላይ ያለውኝ በዛ ስሜት ደግሞ መታ ደግሞ ይሄን ነገር ጨመረች። እሷ አይደለም እኔ አንድ ነገር ልንገራችሁ ማለት እግዚአብሔርን ስለ ሰብስክራይብ ስለ ሁለቱ ልጆች አታውሩ፣ ዝም ማለት ይሻላል። እነሱ የትም ይደራረሱ፣ መጨረሻቸውን እንያቸው። ይቀጣቀጡ ከፈለጉ። ያ ስለ ሰብስክራይብ ስለ ሁለቱ አይመለከተንም፣ ግን ሌላ ሰው ከመጣ በአናቱ ነው የምናቆመው። እና እሷን እንደዛ ሲሳደቡ ገብተው በየገዝቱ አይናገሩም። አሁን ፍሬ ተናገረች ብሎ እኔን ለማያየት አምጫ ሰላም ሰዎች አላችሁ ማለት ነው። ሄዳችሁ የቅመሟን ቻናል ኮፒ ሊንክ አድርጉላት። አምጫ ሰላም ምንም አያመጡም። ልንገርሽ አንድ አይነት በላይ እንትን ካልተደረገ ማንም ምንም አይነካቸው። ትናንትና ሲስካፏን ነበረ እንደዚህ እኛ ስናዝን ስንል ሲስካፏን ነበረ። ሼር አድርጉላትና የፍፄን ቻናል በሙሉ ያነሳችሁ አንሱ። የፍፄን ቻናል እንዳለ አንሱ ባካችሁ። ለምን
እሱ እየዛተ ነው። እኔ ትላንት እንኳን ጨረቃ የልንገርሽ ትላንት እንኳን የሆነ ቤት ማለት ነው ገባሽ የጨረቃንም እናነሳለን ሲሉ ኖ ብዬ ነው ኮሜንት የጻፍኩት። አስፈላጊ ከሆነ ቤቱን እናገራለሁ። ይሄን ያክል ነኝ እኔ ማለት ገባሽ። የብሩኬን እና የሃይሚን ሲሉ ያንሳቸው ብዬ ኮሜንት ጽፍ ነበረ። እስኪ ያንሱ ገብቶሻል። የፍፄም ብቻ ሂዱበት ያልኩት እንዳትሳደቢ ለምን ሰላምን አምጫት። እኔ ሰላም ጋር መነጋገር ፈልጋለሁ። እኔ ማንም እኔ አማያቄ ሰፈር መጠራት አልፈልግም። አምጪልኝ ጨረቃ ሰላምን ፍሬ ትመጣለች። እኔ ግን የምለው ማርያምን እንደ በመቤቴ ማለት ስለ ሁለቱ ስለ ሰብስክራይባቸው ምንም አታውሩ። ሌላ ከመጣ ግን ባናት አቁሟቸው። አሁን እኛ አሁን ማንሳት ያለብን የፍፄን ነው ጋይስ፣ የፍፄን ነው። ፍፄ የሚያስበው ነገር አለ። ለአንዴና ለመጨረሻ ብሎ ነው ያለው። ፍፄ መነሳት አለበት። ስለ ባልና ስለ ሚስቶቹ አይመለከተንም። ፍፄ መነሳት አለበት። የእነሱን እንትን ያለው ማንም እኮ አላለም። አናውራ ነው የምትይጂ እኔ አናውራ ነው ስለ ሰብስክራይባቸው አናውራ ነው የምለው እንጂ ሌላ አይደለም። እኔ አሁን ማለት ነው ፍፄ እናጥፋ ነው ያልኩት። እኔ ፍፄ ካልጠፋ ችግር ነው። ሁሉም እኮ ጥላቸው ጓደኛየውን ነው እንጂ ሁለቱ ባልና ሚስቶቹን እኮ ማንም የተናገረ የለም። ፍሬም ደግሞ በንዴት እኔም በሆን ልናገር እችላለሁ። ፍሬ ላይ እንዲህ አይነት ቃላት ማውጣት ምን አስፈለገው? ፍሬ እስካሁን ድረስ ሰው ሲናደድ ስንት ጊዜዋ ነው የቆመችው እንዴ? ፍሬ እኮ ትጣላለች ከኔ ጋር ብሩክ እንደዚህ እያለች ሰላምን ሼር አድርጉለት። እግዚአብሔር ይሄ ጨረቃ ፋሚሊ የተባለው ግማሽ ስለስር እኔ ሳውቃችሁ 2 ዓመቴ ነው 3 ዓመቴ። እንግዲህ አንቺዬ ሲሰሙት እኮ ማለት ነው ሲሰማ አንቺ መጀመሪያ እንዴት ነው ብለሽ አጣርተሽ በደንብ መስማት ነው። እስቲ እቺ ልጅ አንሱ ብላ ትእዛዝ ሰጣለች። እንደዚህ አይነት ወሬ እዚህ ፋሚሊ ውስጥ ማለት ነው እኔ ልንገርሽ፣ እዚህ ፋሚሊ ውስጥ ማለት ነው እንደዚህ አይነት ወሬ ሲወራ ይሰማል። በቀደም ሀናን ምንድነው ብላ ነበረ፣ አዲስ ምንድን ነገር መጣ ምናምን ብላ ነበር አለ ሀናንዬ። ይሄ ትዳር ምጮኛ አማች አገኘ ምናምን ይሄ እንደዚህ አይነት ነገር ሲሰማ ይገናል ማለት ነው። ስሙ እንነጋገር ካልን እንደዚህ ተንኮለኞች ሰብስክራይብ ሳይለ ከሆነ ደግሞ እስቲ ለማንኛውም አልናገርም። እነኛ መቻረጉ አምጫት ሰላምን አምጫት። እኔ የጠበኳት ነው ሰላም። በእናትሽ ጨረቃ ያምጫትማ አምጫት። እነዛኞቹ ናቸው እንትን ሰብስክራይብ አላረጓትም። ሰብስክራይባቸውን አንስተዋል። የፈለጉትን ያድርጉ፣ አትስሙ እነሱን። በራሳችሁ ፏ በሉ። እኛ ስለ ልጆቹ ምንም የተናገርነው የለም። ፍፄን ነው የተናገርነው። ስለ ፍፄ ምንትን ማለት አለበት። ሰብስክራይቡ በቃ ሰብስክራይቡ ይነሳ ነው። ሰላምዬን ባለመረዳት ነው ትመጣለች፣ ታስረጃታለች። ሰላም በቃ ወይኔ ሰላም ሼር አድርጉለት። ማንሳት እግዚአብሔር የፈቀደው ነው የሚሆነው። ሁሉም ነገር የእሱ ፍቃድ ሲሆን ሁሉም ነገር ይስተካከል። ዛሬ እሱ አታሳዝናችሁም? እያመመኝ ነው እንደዚህ እየሆንኩ ነው ስትናገር አቶ ፍፄ ሲዝት ይሄን ነገር አዘጋጅተሽ ጠብቁ። የሚያስታውስ ስለነሱ በቃ የራሳችሁ ህይወት የለንም። የዘላለማችን ስለነሱ ኢየሱስ ሰላም ሼር አድርጉላት። ለሰላም ላታለች ከመጣች አይደለም እንዲረዳዱ ምንም አልሆነችም። ይታይሽ ነው እናት ኪቢ ወይ እኛ ህይወት የለንም። የዘላለማችንን ስለነሱ የምናወራ እንዴ? በስመ ስላሴ ምን ጉድ ነው? ሰው በወደዳቸው ባከበራቸው እንደዚህ ላያችን ላይ ጨፍሩ። በዚህ ጾም እየተለመኑ ሚርሚ በሙድሽ ወይ ሌላው እንዳታወሪ ስለነሱ ሲጀም ነይ ሰላምዬ፣ በእግዚአብሔር ነይ ይቅርታ አድርጊልኝና ማለት ነው። በሙዴ ሳይሆን እንትና መነገር አለበት። ፍፄ የሆነ ችግር ውስጥ ገብቷል። የሆነ እኛ ህይወት የለንም ምን ነው? ቆይ ግን ሰላምዬ ነይ በእናትሽ። ለምንድን ነው ወሬ ከወዲያ ከወዲህ ያልተረጋገጠ ወሬ ይዘው ሲመጡ ቦታ የምትሰጡት? ለምንድን ነው? አትግባ ሰላም ነይ ግቢ። ኮሜንት አትጻፊ። ነይ ግቢ ነይ።
አንደኛ ወሬው መረጋገጥ አለበት። ማስረዳት ከመቸኮሏ የተነሳ እኮ እኔ እያወራው ራሱ እንዴት እንዳቋረጠችኝ። ለምንድን ነው ግን እንደዚህ የምንሆነው? ትልልቅ ሰዎች አይደለንም እንዴ? መቼም እንደው ከ18 ዓመት በታች ያለ አይመስለኝም እዚህ ውስጥ። እሷ ያልተረጋገጠ ወሬ ያመጣች እኮ አንደኛ የሆነ ነገር ይዞ ሲመጣ ሰው ሰከን ማለት አለበት። ለስድብ ሰላም ነውር አይደለም። ኧረ ስድብ ነውር ነው። እግዚአብሔርን የእውነት እንዴ በሰው ህይወት ገብተን እናስተካክላለን ብለን ጭራሽ እርስ በርሳችን በስመስላሴ ነይ ሰላም ግቢ፣ በእናትሽ ሰላም ግቢ፣ ሰላም ግቢና እናውራ። ሰላምዬ ገብተሽ ያለውን ነገር አስረጃ። አንድ ጊዜ ገብተሽ አንዴ ማለትም እንደ ተማረ ሰው ወይም በጣም ምን ማለት እንደፈለግ ወይ የሚገባሻል ሰው። ስለዚህ ገብተሽ ያለውን ነገር በንግግር መፍታት ስላለብን ይቅርታ መባባል ካለም ይቅርታ ተባብሎ መፍታት ይሻላል። ቢኮዝ እናንተ ለአንድ ሰው ለነዚህ ለሁለት ልጆች ብላችሁ ነው እንደዚህ የምንጣላው የምንባላው ብዙ ነገር የምንደራረገው። እኔ ካለ ጥፋቴ እንኳን የሚያጥፍተሻል እንኳን ቢሉኝ እንኳን ይቅርታ የምጠይቅ ልጅ ነኝ። ይቅርታ ሁሉ ጠየቅኩበትም ጊዜ አለኝ። ቢኮዝ ባልተፈጠረ ለዛም በኋላ ያደረኩት ነገር ማለት ነው። ሰው የመረዳዳት የሚባል ነገር ሚዲያ ማለት ቆይ እስኪ ይቅርታ እኔ ወሬ ለማባባስ የሚገባ ሰው የለም። እታች ሆነው የሚጽፉት በጣም ነው የሚያስጠላው። ምንድን ነው እንደዚህ አይነት ነገር? ማንም ሰው እዚህ ጋር የግል እንትን ያለው የለም። እሺ እኔ በበኩሌ አንድም ቀን የተለየ መስመር እንዲይዝ አስቤ አላውቅም። ለሰላም ደግሞ እኔ የምነግራት አሁንም ካልገባች አንደኛ መረጋጋት አለብሽ እህቴ። ሁለተኛ የመስማት ሳይሆን ማዳመጥ የሚባል ነገር አለ። ፍሪ ያለችውን በትክክል ብታዳምጪ ፍፄን እናንሳሰብ፣ በቃ ልክ እናስገባው። በዚህ የሚቀጥሉ ከሆነ ደግሞ ወደዛ ምንሸጋገራለን ነው ያለችው። አለቅ። ከዚያ ውጭ ዛሬ ይሄ ይሁን ብላ አላለችም። ያለው ፍፄን ብቻ ልክ መግባት አለበት። ስለዚህ አንደኛ የሰማ በትክክል ምናልባት ወይ ደግሞ እኔ ሳልኖር ተወርቶ ከሆነ እኔ እያለሁ የተወራው ይሄ ነው። እኔ ሳልኖር ተወርቶ ከሆነ ይሄንን ያልኩት ይታሽዬ። ከዛ ውጭ እኔ አንሱ ብዬ መመሪያ ሰጠው። በፍጹም ይኸው አለች እንትና ሪከርዱን አምጪውና እንተማመን። በቃ ያጠፋም ካለ ይቅርታ ነው። ምናልባት አለችም ሌሎችም እንሄዳለን። ይኸው ቤቲ እኮ ከኛ ጋር አለች ገስት ላይ። እንትናንም አስገቢያት። አሚናም ከኔ ጋር ገስት ላይ ነበር። እኔም አለው እኮ እኔ ነኝ። እንደውም እኮ እኔ ነኝ አይደል ስናገር የነበረው። አዎ ነበርኩ። ሌሎቹም አይስተካከሉም ካሉ ከዛ ውጭ ሌሎቹም አልስተካከሉም ካሉ እንሄዳለን አንድ በአንድ ብያለሁ። አላልኩትን እኮ ያልኩት ክርስቲያን ነኝ። ሌላ ቦታ ደግሞ ትክክል ነሽ፣ ትክክል ናት። ማንም ሁሉም ጥፋተኛ ናቸው የሚሉ አሉ። ለምሳሌ ሁሉም ማለት አሁን 4 ወር 5 ወር ሙሉ የተንገላታችውን ልጅም የእነሱ ጫማ ውስጥ ከተዋት እሷም ስራ ብለው ስለሆነ የያዙት ሌላኛው ቦታ። እኔ አሁን ይታሽዬ እኔ ማንም ፈርቼ ሳይሆን የሰው ልጅ እኔ አላቃትም። ሰላም የምትባልሽ ገብቶሻል ወላ አታውቀኝም። እኔ ይሄ ሚዲያ ነው የሚያናንቀንም የሚያከባብረንም ገባሽ? ስለዚህ እኔ ደግሞ ለአንድ ለምወዳት ሴት ብዬ ወጥቼ ከማንም ጋር መጣላት አልፈለግም። እኔ እኮ ፎቶዬን ዘግዝቀው የልጄ ሳይቀር የእናቴ ሳይቀር ሲሳደቡ ተስፋ ሳልቆርጥ እስከ ዛሬ ስታገል የነበርኩ ልጅ ነኝ። ገብቶሻል? ሁለቱን ለማለያየት ብፈልግ እኔ ብዙ ነገርን ማውጣት እችላለሁኝ፣ ግን አይደለም። የሰው ልጅ ዋሽቶ ነው ሰው የሚያስታርቀው አይደል እንዴ? ዋሽተሽ ታስታርቂያለሽ። አንድ እንዲሆኑ ነው የምፈልገው። ይሄ ሁሉ አመት ይሄ ፍቅር ቀልድ አይደለም አይደል እንዴ? ብዙ ነገር እኮ እንሰማለን፣ ብዙ ነገር እናያለን፣ ግን እንዳላየን ሆነን ነው እንጂ ትላንት ደግሞ በነበረው ነገር ይሄን ስራ ያመጣው እሱ ነው። ይታሽ አይደል እንዴ? ምንድን ያልኩት እሱም ካልተቀየረ የእሱን እንቀጥላለን። አሁን ግን ይሄን ልጅ ዜሮ ማስገባት አለብን ብዬ እስከ ስንት ሰዓት ድረስ ልጄን አስተኝቼ የምጮህ ተከፍሎኝ አይደለም፣ ወይንም ደግሞ ሰክሬ አይደለም የምገባው፣ ወይንም ስራ ፈቶኛ አይደለም ገብቼ የምጮህ። ሁለቱ አንድ እንዲሆኑ እኔ እኮ ብሩኬ ተጠፋ እኮ ስሙን የጠራውኝ እኮ ነው የምቆጣው አይደል እንዴ? በስድብን መልክ ቢሆን የምትወጁ ሰው ተሳደቢያለሽ አይደል እንዴ? ትናገሪዋለሽ እንጂ የሁለቱን እውቀት የምፈልግ ሴት አይደለሁኝም እኔ
ምነው የዛኔ የእሷን እንደዛ ሲሳደቡ እንደዛ እንትን ሲሉ ለምን ገስት ላይ ገብተው ድምጻቸው ሪከርድ ተደርጎ ለምን እንደዚህ ያልሽ ልባልታ ዛሬ ብሩኬ ስለነካሁት እኔ ሁሌ አንድ ሰው እኔ ብቻ ነኝ ወዳጅ ማለት የለበትም። ገብቶሻል? የውስጥን ፈጣሪ ነው የሚያውቀው። እኔ ዛሬ ስላየዋት ራሱ እንዴት ደስተኛ ነው። ሁለቱ ብቻ ስለመጡ እንዴት ደስተኛ እንደሆኑ